ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሁለተኛው ምዕራፍ ዜና መዋዕላችን ከዚህ ሰዓት ጀምሮ የተለያዩ ጉዳዮችን ወደ እናንተ ያሻገረ ቆይታ ያደርጋል። ቻናሉን ሰብስክራይብ፣ መረጃዎቹን ደግሞ ላይክ እና ሼር እያደረጋችሁ ለበርካቶች እንዲደርሱ ታደርጉ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ዋና ጉዳዮችን አስቀድመን እንጀምርላችሁ። የተወደዳችሁ ቤተሰቦቻችን በብልጽግናው አለቃና በእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ መካከል ከፍተኛ ግጭት መቀስቀሱ ተሰምቷል። ጠቅላይ ሚኒስትሩ የወደብ ፍላጎትን ያሟሉልኛል በሚል ከእስራኤል ጎን ተሰልፈው አቋማቸውን በተለያየ መልኩ እየገለጡ ባለበት ሂደት የእስልምና ሃይማኖት ተቋማት ጉባኤ ፕሬዝዳንቱ ሼህ ሀጂ ኢብራሂም ቱፋ ደግሞ መላው ህዝበ ሙስሊማችን ከኢራን በኩል ነው ሲሉ ለኢራን መልእክት ማስተላለፋቸው ከፍተኛ ቁጣ መቀስቀሱ ተሰምቷል። ይህን ተከትሎም በሁለቱ መሪዎች መካከል ግጭት ተፈጥሮ ነገሩ እስከ ኢራን ኤምባሲ ድረስ ደርሶ ከፍተኛ ውዝግብ ፈጥሮ ይገኛል ተብሏል። ዝርዝር መረጃውን እናደርሳችኋለን። ወደ ኢትዮጵያ ድንበር ጥሶ ገብቶ የነበረው የኤርትራ ጦር መቀሌንና አካባቢውን ሙሉ በሙሉ ተቆጣጥሮ ነፃ እንቅስቃሴ እያደረገ መሆኑንና የፌዴራል መንግስቱ ደግሞ ጦርነት ለመክፈት ከፍተኛ ዝግጅት አድርጎ ማጠናቀቁን የአሜሪካው ድርጅት አረጋግጧል። የሁለቱ ኃይላት ጦር ከፍተኛ ዝግጅት ላይ እንደሆነም የአሜሪካ የአፍሪካ እዝ አዛዡ ባወጣው መረጃ ላይ አስታውቋል። የኤርትራ ጦር ድንበር እስኪሻገር የኢትዮጵያ መከላከያና የህወሓት ጦር አልባሳትን ለብሰው ሲንቀሳቀሱ እንደነበርም ነው የተሰማው። የኤርትራ ጦር ከህወሓት ኃይል ጋር በመቀናጀት በሌሎች አካባቢዎችም ላይ ከፍተኛ እንቅስቃሴ እያደረገ መሆኑ ሲሰማ፣ ድርጅቱ ባወጣው ሪፖርት ላይ ደግሞ የፌዴራል መንግስቱ ኃይሎች በበርካታ አካባቢዎች ላይ የትግራይ ክልልን ከበው ጦርነት ለመጀመሩ ዋዜማ ላይ እንደሚገኙ ገልጧል። ሙሉ መረጃውን እናሻግርላችኋለን። በብልጽግናና በህወሓት መካከል በተፈጠረው አለመግባባት ሳቢያ በትግራይ ክልል ከፍተኛ የገንዘብ እጥረት ተከስቶ የረድኤት ድርጅቶች ጭምር ለተቸገሩ ወገኖች ለመርዳት በከፍተኛ ሁኔታ መቸገራቸውን አስታውቀዋል። በትግራይ ክልል የተባበሩት መንግስታት የእርዳታ ማስተባበሪያ በትግራይ ውስጥ ባሉ ባንኮች የተፈጠረው የጥሬ ገንዘብ እጥረት የረድኤት ድርጅቶች ለተፈናቃዮች ድጋፍ ለማድረግ በሚያደርጉት እንቅስቃሴ ላይ ከፍተኛ እክል ፈጥሮብናል ብሏል። ከዚሁ ጋር በተያያዘው ሌላኛው መረጃችን ደግሞ ወደ ጦርነት ለመግባት ዝግጅት ያጠናቀቀው የህወሓት ቡድን አዲስ አስገዳጅ ደንብ አውጥቶ የቀደመው ጦርነት ተሳታፊ የነበሩ ወታደሮች ሁሉ በዚህ መመሪያ እንዲታቀፉ የሚል ትዕዛዝ ማስተላለፉ ተሰምቷል። ወደ እናንተ የምናደርሰው ሌላኛው መረጃችን ነው። በፋኖና በብልጽግና ኃይሎች መካከል በቀጠለው ውጊያ በሸዋ ቀጠና ያገረሸውና የተከፈተው አዲስ ግንባር አራተኛ ቀኑን መያዙ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍሉ በላከው መረጃ በተጉለትና ቡልጋ አውራጃ በሁለት ወረዳዎች ውስጥ ላለፉት 4 ቀናት በቀጠናው ካለው የአየር ወለድ ኮማንዶ ኃይል ጋር በተደረገ የተቀናጀ ውጊያ በርካታ አካባቢዎችን በትግልና ትንቅንቁ ማስለቀቅ መቻሉን ገልጧል። ዝርዝር መረጃውን ወደ እናንተ እናደርሰዋለን። በሌላኛው መረጃችን 41 የሚሆኑ ሀገራት በኢትዮጵያ በሰብአዊ መብት ተሟጋቾችና ጋዜጠኞች ላይ የሚፈጸሙ ማስፈራሪያዎች፣ ዛቻዎችንና የዘፈቀደ እስሮችን እንደዚሁም የሲቪክ ምህዳሩ እየጠበበ መሄዱ በከፍተኛ ሁኔታ እንዳሳሰባቸው ገልጠዋል። ሀገራቱ የኢትዮጵያ መንግስትና ሌሎች አካላት በአገሪቱ የተለያዩ አካባቢዎችና ግጭቶች በሚካሄድባቸው በአማራ፣ በኦሮሚያና በትግራይ ክልል የሚፈጸሙ የሰብአዊ መብት ጥሰቶችን ለማስቆም ተጨባጭ እርምጃ እንዲወስዱ ጠይቀዋል። ዝርዝር መረጃውን ትሰሙታላችሁ። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችንም ያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። መልካም ጊዜ እንመኝላችኋለን። በብልጽግናው አለቃና በእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ መካከል ከፍተኛ ግጭት መፈጠሩ ተሰማ። ጠቅላይ ሚኒስትሩ የወደብ ፍላጎቴን ያሟሉልኛል በሚል ከእስራኤል ጎን ተሰልፈው አቋማቸውንም በተለያየ መልኩ እየገለጡ ባለበት ሂደት የእስልምና ሃይማኖት ተቋማት ጉባኤ ፕሬዝዳንቱ ሼህ ሀጂ ኢብራሂም ቱፋ ደግሞ ህዝበ ሙስሊሙ በሙሉ ከኢራን ጎን ነው ሲሉ መልእክት ማስተላለፋቸው በጠቅላይ ሚኒስትሩ ዘንድ ከፍተኛ ቁጣን ቀስቅሷል ተብሏል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ ሼህ ሀጂ ኢብራሂም ቱፋ ያስተላለፉትን ትዕዛዝ ተከትሎም የኢራን ኤምባሲ በፌስቡክ ገጹ ለጥፎት የነበረውን ጽሑፍ ሙሉ በሙሉ እንዲያነሳው ተደርጓል። የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በዛሬው ዕለት አዲስ አበባ በሚገኘው የኢራን ኤምባሲ ተገኝተው በእስራኤል፣ አሜሪካና ኢራን እየተካሄደ ባለው ጦርነት ለኢራን አጋርነታቸውን መግለጻቸውን ኤምባሲው በማህበራዊ ትስስር ገጾቹ መግለጹ ይታወሳል። ይህንን ተከትሎም በርካታ ሰዎች እንዴት አንድ ሃይማኖት መሪ ዲፕሎማሲያዊ ግንኙነት በሚመስል ስራ ዲፕሎማሲያዊ የሚመስል ስራን ይሰራሉ ሲሉ ቁጣቸውን የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድም
ወደ ሐጂ ኢብራሂም ቱፋ ደውለው ትዕዛዝ ማስተላለፋቸውን የተሰማው። በትዕዛዙም መሰረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ ሼክ ሐጂ ኢብራሂም ቱፋ የኢራን ኤምባሲ ቀደም ብሎ በፌስቡክ ገጹ ያሰፈረውንና ሼክ ሐጂ ኢብራሂም ቱፋ ከኢራን ጎን ነን ያሉበትን ዘገባ እንዲያነሳ ማድረጋቸውም ተሰምቷል። የኢራን ኤምባሲ በአዲስ አበባ ከተማ በጽዮናዊ አገዛዝና በአሜሪካ በተፈጸመው ጥቃት የእስላማዊ ሪፐብሊክ ኢራን ከፍተኛ መሪ አሊ ካሚኒ ሰማዕትነት መዘከር በሚል ባዘጋጀው የሐዘን መርሃ ግብር ላይ ሼህ ኢብራሂም ቱፋ በአካል በመገኘት የኢራን ሕዝብና መንግስት ከአሜሪካና እስራኤል ጋር ለሚያደርጉት ጦርነት አጋርነታቸውን ማሳየታቸውን የኢራን ኤምባሲ በማህበራዊ ትስስር ገጹ አሳውቆ ነበር። የኢራን ኤምባሲ ሼህ ኢብራሂም ቱፋ በሐዘን ስነ ስርዓቱ ላይ የነበራቸውን ቆይታ አስመልክቶ እንደ አዲስ ባሰፈረው ጽሑፍ ላይ ደግሞ የእስላማዊ ሪፐብሊክ ኢራን ከፍተኛ መሪ አያቶላህ አሊ ካሚኒ በሰማዕትነት ማረፋቸውን ተከትሎ በኤምባሲው በተደረገው የሐዘን መግለጫ ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንቱ ሼህ ኢብራሂም ቱፋ በአካል በመገኘት የሐዘን መግለጫቸውን አስፍረዋል። ለኢራን ህዝብና መንግስትም መጽናናትን ተመኝተዋል ሲል የአጋርነት መግለጫቸውን አስወጥቶ ለጥፎታል። በሌላኛው መረጃችን ስንቀጥል ወደ ኢትዮጵያ ድንበር ጥሶ ገብቶ የነበረው የኤርትራ ጦር መቀሌንና አካባቢውን ሙሉ በሙሉ ተቆጣጥሮ በነጻነት እየተንቀሳቀሰ መሆኑንና የፌዴራል መንግስቱ ደግሞ ጦርነት ለመክፈት ከፍተኛ ዝግጅት አድርጎ ማጠናቀቁን የአሜሪካው ድርጅት ባወጣው ሪፖርት አጋልጧል። የሁለቱ ኃይላት ጦር ከፍተኛ ዝግጅት ላይ መሆኑንም ይሄው የአሜሪካ አዛዡ አስታውቋል። የኤርትራ ጦር ድንበር እስኪሻገር የኢትዮጵያን መከላከያና የህወሓት ጦር አልባሳትን ለብሰው ሲንቀሳቀሱ እንደነበርም በማለዳው ዜና መዋዕላችን ወደ እናንተ ማድረሳችን የሚታወስ ነው። አሁን የአሜሪካ የአፍሪካ እዝ ባወጣው መረጃ ደግሞ የኤርትራ ጦር የመቀሌ ከተማን ጨምሮ በተለያዩ የትግራይ አካባቢዎች ላይ መስፈራቸውንና በመቀሌ ከተማ ገብተው እየተንቀሳቀሱ መሆናቸውን አስታውቋል። እዙ እንዳለው የኤርትራ ኃይል እንዲህ በበርካታ የትግራይ አካባቢዎች ላይ ሲሰፍር፣ የፌዴራል መንግስቱ ደግሞ ትግራይ ክልልን በከበባ ውስጥ ያደረገ ከፍተኛ የእግረኛና የሜካናይዝድ ጦር አስገብቶ ጦርነቱን ለመጀመር እየተጠባበቀ እንዳለ አስታውቋል። በሰሜን ኢትዮጵያ ሌላኛው የጦርነት ሂደት ያገረሸ ሲሆን የኤርትራ ኃይል ደግሞ ወደ ትግራይ ክልል ካስገባው የሰው ኃይልና የጦር መሳሪያ ባሻገር ከግብፅ መንግስት የተደረገለትን የመሳሪያና ተተኳሽ ድጋፍም በታላላቅ የግብፅ የጦር አውሮፕላኖች ሲያመላልስ መዋሉ ተሰምቷል። የኤርትራ ኃይል ይህንኑ ተመሳሳይ ተግባርም ከትላንት በስቲያ ሲያደርግ እንደነበር በትላንትናው ዕለት መዘገባችን አይዘነጋም። አሁን የአሜሪካ የአፍሪካ አዛዡ ያሰራጩት መረጃ ደግሞ ሁኔታውን የበለጠ ያረጋገጠም ሆኗል። መረጃው እንደሚለው የትግራይና የህወሓት ኃይሎች ጥምረት ፈጥረው እያደረጉት ባለው እንቅስቃሴ ከአስመራ እስከ መቀሌ ክፍት መስመር ፈጥረው በቀጥታ እየተንቀሳቀሱና እየተዘዋወሩበት ይገኛሉ ብሏል። የኤርትራ ጦር እስከ መቀሌ መግባቱ ብቻም ሳይሆን የፌዴራል መንግስቱ የራያን ሁሉንም ወረዳዎች ለቆ በመውጣቱ አካባቢዎቹ ሙሉ በሙሉ በህወሓት ኃይሎች ስር በመሆናቸው የኤርትራ ጦር እስከ ራያና አፋር ጫፍ ላለመድረሱ ምንም አይነት አስረጃ የለም። ይህ ዳግም ያገረሸው ቀውስ ሊጀመርም የአንደኛውን ወገን አንድ ጥይት ብቻ እየተጠባበቀ በዋዜማው የጭንቅ ሰዓት ላይ ይገኛል። በሌላኛው መረጃችን ስንቀጥል በፋኖና በብልጽግና ኃይሎች መካከል በቀጠለው ውጊያ በሸዋ ቀጠና ያገረሸውና የተከፈተው አዲስ ግንባር አራተኛ ቀኑን መያዙ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍሉ በላከው መረጃ በተጉለትና ቡልጋ አውራጃ በሁለት ወረዳዎች ውስጥ ላለፉት 4 ቀናት በቀጠናው ካለው አየር ወለድ ኮማንዶ ጋር በተደረገ የተቀናጀ ውጊያ በርካታ አካባቢዎችን በትግልና ትንቅንቁ ማስለቀቅ ተችሏል ብሏል። በአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ ከአፄ አምደ ጽዮን ኮር በተውጣጡ አሃዶች ባደረገው ትንቅንቅ 44 የአየር ወለድ ኮማንዶ ሰራዊት ሲመታ ከ72 በላይ የሚሆኑት ላይ ደግሞ ከፍተኛ የአካል ጉዳት እንዲደርስባቸው ተደርጓል ብሏል። በቀጠናው በተደረገው ተጋድሎ የአፄ አምደ ጽዮን ኮር ከራምቦ ክፍለ ጦር ከ77 ክፍለ ጦር ከምኒልክ ክፍለ ጦር የኮሩ ቃኝ እንደዚሁም ደግሞ ከተጉለት ሳህለ ሥላሴ ክፍለ ጦር የአርበኞች ጦር ሰራዊት የተውጣጡ ሻለቆች በቅንጅት በተደረገ ውጊያ ከፍተኛ ድል አስመዝግበናል ያለው እዙ በዛሬው ዕለት ከነጋት 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ድረስ በተካሄደው ውጊያ በአገዛዙ ኃይል ላይ የራምቦ ክፍለ ጦር የውጊያ የበላይነትን በመያዝ የአየር ወለድ ኮማንዶ ክፍለ ጦሩን ከፍተኛ የአካልና የህይወት ጉዳት እንዲያስተናግድ ተደርጓል ብሏል። የአየር ወለድ ኮማንዶ ጦሩን ሙትና ቆስለኛ በማድረግ ከቀጠናው ጠራርጎ ማስወጣቱን ክፍለ ጦሩ በግንባር መረጃው ሲያስታውቅ የመከላከያ ሰራዊቱ ከውጊያ በኋላ ግን በሃይማኖት ተቋማት በሲቪል ማህበረሰብ ሀብትና ንብረት ላይ ውድመትና
ባልታጠቁ ሰዎች ላይ ደግሞ ግድያና የአካል ድብደባ መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ ለጣቢያችን በላከው መረጃ አስታውቋል። ከዚሁ ጋር በተያያዘው ሌላኛው መረጃችን ወደ ጦርነት ለመግባት ዝግጅቱን ያጠናቀቀው የህወሓት ቡድን አዲስ አስገዳጅ ደንብ አውጥቶ የቀደመው ጦርነት ተሳታፊ የነበሩ ወታደሮች ሁሉ የቤት መስሪያ ቦታ ተሸንሽኖ እንዲሰጣቸው ወስኗል። ለዳግም ጦርነት ማበረታቻና እጅ መንሻ የሆነው ዘንድም ይህን ስጦታ ይዞ የመጣው የህወሓት ቡድን በፍጥነት ተፈጻሚ እንዲሆንና ወታደራዊ መነሳሳት እንዲፈጠር ትዕዛዝ ማውረዱ ነው የተሰማው። ከዚሁ ጋር ተያይዞ የትግራይ ክልል ጊዜያዊ መስተዳድር ምክትል ፕሬዝዳንቱ አማኑኤል አሰፋ የፌዴራል መንግስቱ ጦርነት ሊከፍትብን እንቅስቃሴ ጀምሮብናልም ብለዋል። የታደሰ ወረዳ አስተዳደር አሁን ባወጣው ደንብና መመሪያም ከጥቅምት 2013 ዓ.ም ጀምሮ በነበረው የሰሜኑ ጦርነት ለተሳተፉና አሁን በስራ ላይ የሚገኙ የፖሊስ አባላት ሁሉ ለክልሉ ደህንነት ላሳዩት ጀግንነት ዕውቅና ለመስጠትና ለማበረታታት በሚል በፍጥነት ተፈጻሚ እንዲደረግ አሳስቧል ተብሏል። የጦርነት ፊሽካውን በእጁ በያዘው አስተዳደር በቀረበው ወደ ሞት እየተወሰዱ ስጦታ ይበረከትላቸዋል የተባሉ የጸጥታ አባላቱ ምን ሊያስቡ እንደሚችሉ ግልጽ ቢሆንም በቃል ደረጃ እስካሁን የተገለጠ ነገር የለም ተብሏል። የወልቃይት ጠገዴ የአማራ ማንነትና የወሰን ጥያቄ በአፋጣኝ ህጋዊ ዕውቅና እንዲሰጠው በዛሬው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን የተለያዩ አካባቢዎች ላይ በተካሄዱ ህዝባዊ ሰልፎች ተጠይቋል። በሰልፉ ላይ የማንነት ጥያቄን፣ የወሰን መከበርንና የሰብአዊ መብት ጥሰቶችን በተመለከቱ ጠንካራ መልእክቶችም ተላልፈዋል። የአማራ ማንነታቸውንና የታሪክ ወሰናቸውን ጉዳይ የማይደራደሩበት ጽኑ አቋማቸው መሆኑን የወልቃይት ጠገዴ ህዝብ በዛሬው ዕለት ባደረገው ሰላማዊ ሰልፍ አሳውቋል። በዛሬው ዕለት በተካሄደው ሰልፍም አማራ ጽኑ ማንነታችን እንጂ አወዛጋቢ የፖለቲካ ካርድ አይደለም የሚለው መፈክር ጎልቶ የተሰማ ሲሆን የወልቃይት ጠገዴ ዘመናት የማንነትና የወሰን ጥያቄና ዕውቅናቸው በህግ እንዲጸናም ጠይቀዋል። በተለይም ምዕራብ ትግራይ የሚለው መጠሪያ የህወሓት የአፓርታይድ ስርዓት የጭቆና ምልክት መሆኑን በመግለጽ ተከዜ ቋሚ ተፈጥሯዊ ወሰናችን ሆኖ ይቀጥላልም ብለዋል። በሰልፉ ላይ ሁላችንም የተገዜ ዘቦች ነን የሚል መሪ ቃል የተሰማ ሲሆን ህዝቡ የአማራዊ ማንነታችን ወሰናችን ተከዜ ነው የሚል የትግል መልእክት ያስተላለፉ ሲሆን ህወሓት በወልቃይት ህዝብ የፈጸመውን ግፍና የዘር ማጥፋት ወንጀሉን በማስታወስ ለደረሰባቸው በደል ዛሬም ፍትህ እንዲሰጣቸው አጥብቀው ጠይቀዋል። በተጨማሪም የፕሪቶሪያ የሰላም ስምምነት በአግባቡ እንዲከበር የጠየቁት ሰልፈኞቹ በሀገሪቱ ጦርነት እንዲያበቃና ሰላም እንዲሰፍን ፍላጎታቸውንም ገልጸዋል። ከዚሁ ጋር ተያይዞ በሰባተኛው ጠቅላላ ምርጫ በትግራይና በአማራ ህዝብ መካከል አከራካሪ የተባሉ የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎችን ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ ያስተላለፈውን ውሳኔም ተግባራዊ እንዲያደርግ የኢትዮጵያ ምርጫ ቦርድ ማሳወቁ አይዘነጋም። በዛሬው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን በተካሄደው ሰልፍ ላይም ለህዝብ ተወካዮች ምክር ቤት ብቻ ሳይሆን በአማራ ክልል ምክር ቤትም ውክልና እንዲሰጣቸው ሰልፈኞቹ በአጽንኦት ጠይቀዋል። እንዲያም ሆኖ የወልቃይት ማንነትና ወሰን ጥያቄ ሙሉ በሙሉ ህጋዊ ዕውቅና ባላገኝበት ሁኔታ የወልቃይት አስተዳደር በፌዴራል መንግስቱ ላይ ሙሉ እምነት ማሳደሩ በብዙዎች ዘንድ ሲያስተቸው ይስተዋላል። በሌላኛው መረጃችን ስንቀጥል በብልጽግናና በህወሓት መካከል በተፈጠረው አለመግባባት ሳቢያ በትግራይ ክልል ከፍተኛ የገንዘብ እጥረት ተከስቶ የረድኤት ድርጅቶች ጭምር ለተቸገሩ ወገኖች ለመርዳት በከፍተኛ ሁኔታ መቸገራቸውን አስታውቀዋል። በትግራይ ክልል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ በትግራይ ውስጥ ባሉ ባንኮች የተፈጠረው የጥሬ ገንዘብ እጥረት የረድኤት ድርጅቶች ለተፈናቃዮች ድጋፍ ለማቅረብ በሚያደርጉት እንቅስቃሴ ላይ ከፍተኛ እክል ፈጥሮብናል ብሏል። በብልጽግናና በነጌታቸው ረዳ ቡድን በኩል የህወሓት ኃይል ያለውን ክልላዊ ሀብት ሁሉ ወደ ውጭ እየሸጠ በጦር መሳሪያ ግዢ መጠመዱን ሲያነሱ፣ ህወሓት ደግሞ የፌዴራል መንግስቱ የክልሉን በጀት ባለመልቀቁ ለችግር መጋለጡንና ከዚህ ወር ጀምሮም ደሞዝ ለመክፈል መቸገሩን እያነሳ ሁለቱም እየተካሰሱ ቀጥለዋል። የረድኤት ድርጅቶቹ እንደገለጡት በክልሉ ጥሬ ገንዘብ ብቻም ሳይሆን የነዳጅ፣ የክትባትና ሌሎች መድኃኒቶችም ከፍተኛ እጥረት ተከስቷልም ብለዋል።
በሌላኛው መረጃችን ስንቀጥል 41 ሀገራት በኢትዮጵያ የሰብአዊ መብት ተሟጋቾችና ጋዜጠኞች ላይ የሚፈጸሙ ማስፈራሪያዎች፣ ዛቻዎችና የዘፈቀደ እስሮች እንደዚሁም የሲቪክ ምህዳሩ እየጠበበ መሄዱ እንዳሳሰባቸው ገልጠዋል። አገራቱ የኢትዮጵያ መንግስትና ሌሎች አካላት በአገሪቱ የተለያዩ አካባቢዎችና ግጭት በሚካሄድባቸው በአማራ በኦሮሚያና ትግራይ ክልሎች በሚፈጸሙ ሰብአዊ መብት ጥሰቶችን ለማስቆም ተጨባጭ እርምጃ እንዲወስዱ ጠይቀዋል። መንግስት ለዓለም አቀፉ የሰብአዊ መብት ህግጋት ተገዢ እንዲሆን አካሄዱን እንዲቀይርና በሰሜን ኢትዮጵያ ሁሉም ወገኖች ውጥረቱን በአፋጣኝ በማርገብ ድጋሚ ግጭት እንዳይቀሰቀስ እንዲያደርጉም አገራቱ ጠይቀዋል። አገራቱ አያይዘውም የሽግግር ፍትህ ፖሊሲው አተገባበር መጓተቱ አሳሳቢ መሆኑን በመጥቀስ ፖሊሲው ሙሉ በሙሉና በአስቸኳይ ሊተገበር እንደሚገባው አሳስበዋል። እንደ ቤልጅየም፣ ስዊድንና ዴንማርክ ያሉ አገራት የተካተቱበት ይህ ጥምረትም በአማራ በኦሮሚያና በትግራይ ክልሎች የሚፈጸሙ የሰብአዊ መብት ጥሰቶች በገለልተኛ ወገን እንዲመረመሩም ግፊት እያደረጉ ይገኛሉ። በተለይም በሰሜን ኢትዮጵያ ዳግም ግጭት እንዳይቀሰቀስ የቀረበው ጥሪ አገራቱ በኢትዮጵያ ሰላምና መረጋጋት ላይ ያላቸው እምነት በከፍተኛ እውነት እየተሸረሸረ መሆኑን ያሳያል። በጄኔቫ እየተካሄደ በሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ ኢትዮጵያ በዓለም አቀፉ ማህበረሰብ በኩል ጠንካራ ዲፕሎማሲያዊ ግፊት እየበረታባት እንደሚገኝም ታውቋል። በአውሮፓ ህብረት አስተባባሪነት አሜሪካ፣ እንግሊዝ፣ ካናዳ፣ ጀርመን፣ ፈረንሳይና አውስትራሊያን ጨምሮ 41 ሀገራት በጋራ ያወጡት መግለጫ በአገሪቱ እየታየ ያለው ሰብአዊ መብት አያያዝ አሳሳቢ ደረጃ ላይ መድረሱን አመላካች ሆኖም ቀርቧል። መግለጫውን ከፈረሙት መካከልም እንደ ኖርዌይ፣ ስዊዘርላንድ እና ኔዘርላንድ ያሉ የኢትዮጵያ የቅርብ የልማት አጋሮችም ይገኙበታል። እነዚህ ሀገራት በጋራ በሰጡት ድምፅ በኢትዮጵያ የሲቪክ ምህዳሩ እየጠበበ መሄዱንና በሰብአዊ መብት ተሟጋቾች ላይ የሚፈጸመው እስር በአስቸኳይ እንዲቆምም ጠይቀዋል። ይህም መንግስት ከምዕራባውያን አጋሮቹ ጋር ያለውን ግንኙነት ወደ ከረረ ደረጃ ሊወስደው እንደሚችልም ይገመታል። አገራቱ በጋራ መግለጫቸው የሽግግር ፍትህ ፖሊሲ አተገባበር መዘግየቱን በአጽንኦት ጠቅሰው ይህም መንግስት ዓለም አቀፍ ምርመራዎችን ለማስቀረት የገባውን ቃል በተግባር እየተረጎመው እንዳልሆነ እንደ ማሳያ ተወስዷልም ተብሏል። የፖሊሲው መጓተት ተጎጂዎች ፍትህ እንዳያገኙ ከማድረጉም ባሻገር የሀገራቱን የድጋፍ አቅጣጫ ሊቀይረው እንደሚችልም የዜና ትንታኔው ያመለክታል። የ41 ሀገራት ይፋዊ መግለጫም ኢትዮጵያ በዓለም አቀፍ መድረክ ያላትን ገጽታ ለመጠገን የምታደርገውን ጥረት አዳጋች ያደርገዋል ተብሎ የሚታሰብ ሲሆን መንግስት ለቀረበበት ተማጽኖ በተግባር ምላሽ የማይሰጥ ከሆነ ቀጣዩ ዲፕሎማሲያዊ እርምጃ ከቃላት ባለፈ ወደ ኢኮኖሚያዊና ፖለቲካዊ ጫናዎች ሊያመራ እንደሚችልም ይገመታል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን ያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።